ጤና ይስጥልን። በዚህ ዜናችን በአትሌት ይሄይስ ግድያ የተጠረጠረው በቁጥጥር ስር ስለመዋሉና በስተጀርባ ስላሉት ሚስጥሮች፣ በሆለታ ወልመራ ፍርድ ቤት በችሎት ላይ ያሉ የተገደሉት ዳኛና የባለቤታቸው አስደንጋጭ ክስተት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ለተፈናቀሉ ወገኖች አስቸኳይ ልዑክ ስለመመደቡ፣ በሀገሪቱ በአዋቂነት ዕድሜ ላይ ካለው አምራች ኃይል 67 በመቶ በህፃንነቱ የቀነጨረ ነው ስለመባሉ፣ ሄዝቦላህ የተኩስ አቁም ስምምነቱን አልቀበልም ማለቱን ተከትሎ የዓለም የነዳጅ ዋጋ ጭማሪ ስለማሳየቱና ሌሎችንም ነግራችኋለሁ። አብራችሁን ቆዩ። ማሂ ፖስት ነው። ላይክ እና ሰብስክራይብ እንዳይረሳ። በተተኮሰበት ጥይት ተመቶ ህይወቱ ባለፈው የቀድሞ አትሌት የይስ ታደለው ዙሪያ በርካታ ያልተሰሙ ነገሮች ይፋ ሆነዋል። ተስፋ የተጣለባቸው ወጣቶች ነበሩ አትሌቶቹ። ጉዳዩ በህግ የተያዘ በመሆኑና በማስረጃ የተረጋገጠ ነገር ባይኖርም ለጉዳዩ ቅርበት ያላቸው ወገኖች በገዳይነት ተጠርጥሮ በህግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ከደብረ ብርሃን የተገኘ በመቀጠል በፌዴራል ማረሚያ ቤቶች አሁን በመጨረሻ ደግሞ ለፌዴራል ፖሊስ የሚሮጥ አትሌት ሲሆን በጣም ትልቅ ተስፋ የተጣለበት አትሌት እንደነበረም ነው ለአትሌቱ ቅርበት ያላቸው ወገኖች የሚናገሩት። እንደነዚህ ምንጮቻቸው አገላለጽ አትሌቱ ከአንድ ዓመት በፊት በጎያንግ በተካሄደው ውድድር 2 ሰዓት ከ12 ደቂቃ በሆነ ሰዓት በመግባት የተሻለ ሰዓትና ደረጃ ይዞ ያጠናቀቀ ሲሆን የቅርብ ምርጥ ሰዓትም 2:13:00 እንደሆነ ነው የሚሰማው። በተተኮሰበት ጥይት ህይወቱ ያለፈው አትሌት ይሄይስ ታደለው በበኩሉ በአማራ ክልል ሰሜን ሸዋ የተገኘ አትሌት ሲሆን በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን እንደ አሰልጣኝ ሆኖ ከማሰራት ውጪ በአሁኑ ሰዓት በአትሌትነት እየሮጠ አይደለም። ሁለቱን ከአንድ ክልል የመጡ አትሌቶችን እስከ መገዳደል ያበቁት ትክክለኛውን ከእነሱና ከፈጣሪ ውጭ የሚያውቅ ሰው ፈልጎ ማግኘት አይቻልም። ነገር ግን በመካከላቸው ለገላጋይ ያስቸገረ አለመግባባት እንዳላቸው አሰልጣኞቻቸው፣ በቤተሰቦቻቸው እንዲሁም አትሌት በሆኑት ሚስቶቻቸው ጭምር ይታወቃል። የጸባቸው መነሻ በትክክል መግለጽ ባይቻልም በአጉል ባህል ወይም አምልኮ ጋር ተያይዞ ባለቤቴና እኔ ላይ ይህን አስደርጋል የሚለው ዋነኛውና የግጭታቸው እስከ መገዳደል ያደረሰ ችግር እንደሆነ በዙሪያ ያሉ ሰዎች ይናገራሉ። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ባህል ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶች ተሸጋግሮ አብሮ ልምምድ ያለመስራት፣ ሆቴል አለመጋራት፣ አንድ ክፍል ውስጥ አለመተኛት፣ አብሮ ያለመብላት፣ አብሮ በአንድ አውሮፕላን አልሄድም እስከ ማለት አስፈሪ ውሳኔ ላይ ተደርሶ የቡድን ስሜት ከአትሌቲክሱ እንዲጠፋ ምክንያት ሆኗልም እየተባለ ነው። ለሽማግሌና ለአስታራቂዎች ያስቸገሩትን ሟችና ገዳይ ነገር ስናይ በሁለቱ አትሌቶች መካከል ያለውን አለመግባባት ለመፍታት ያልመጣ አስታራቂ ሽማግሌ የሁለቱም አሰልጣኞች ፍቅሩና ኢማና መርጊያን ጨምሮ የቅርብ ጓደኛ፣ በመጨረሻም ቤተሰብ የሁለቱን አለመግባባት ለመፍታት ዳገት ቢወጡ ቁልቁለት ቢወርዱ ሊሳካ አልቻለም። አሰልጣኞችም ነገሩ ከብዷቸው ሁለቱን ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከማድረግ ደርሰዋል። በውስጥ የተቋጠረው ቂም በሽማግሌም በገላጋይም አልፈታም ብሎ በመጨረሻ ድምዳሜው የአንደኛው ሕይወት በአንደኛው እጅ መጥፋት ሆኗል ይላሉ። የአትሌቱ ሕይወት ስላለፈበት አጋጣሚ ሲያወሩም ገዳይ እንዴትና የት ወይም ተጠርጣሪ በምን ሁኔታ የሟችን ሕይወት ነጠቀ የሚለውን ብዙዎች ለማወቅ እርግጠኛ መሆን የሚፈልጉት ጥያቄ ነው። በገዳይነት የተጠረጠረው አትሌት ደረሰ ረታ በውስጡ በተፈጠረ አንዳች ስሜት ተነሳስቶ ወደ ሰንዳፋ የልምምድ ቦታ ድንገት አመራ። በዛች ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድ ቢሆን ያላሰበው የቀድሞ አትሌት ይሄይስ ታደለው ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆኖ እያሰራ እያለ በድንገት በተተኮሰበት ጥይት ይህችን ዓለም ዳግም ላይ መለስባት ለዘላለም አሸልቧል። በገዳይነት የተጠረጠረው ከፊቱ በርካታ የአትሌቲክስ የስኬት ዓመታት እንዳሉት የሚነገርለት በግድያ የተጠረጠረው አትሌት ደረሰ ረታ ከግድያው በኋላ ራሱን ለማሸሽ ጥረት ቢያደርግም በአካባቢው በነበሩ አርሶ አደሮች ጥረት ተይዞ አሁን ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ሆኖ ጉዳዩን እየተከታተለ ይገኛል። በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል የተነፈሰው ጉዳይ ነው። በግድያ ተጠርጥሮ በሕግ ጥላ ስር የሚገኘው አትሌት ከግድያው በኋላ በተለይ ዛሬ ከሟች አትሌት ይሄይስ ታደለው የቀብር ስነስርዓት ከተፈጸመ በኋላ የቅርብ ወዳጆቹ ለምን እንደዚህ አይነት ውሳኔ እንደወሰነ ጠይቀውት ከገጠመው ያልታሰበ ፈተና ውስጥ የወደቀው አትሌቱ በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ መተንፈስ እንዳልቻለ ነው የተገለጸው። የአትሌት ይሄይስ ታደለው የቀብር ስነስርዓቱና የአስክሬን ሽኝቱ ከቀኑ 6 ሰዓት በሚኖርበት ሰንዳፋ በኬ ማርያም ቤተክርስቲያን የአትሌቱ ቤተሰቦች፣ ጓደኞች፣ አሰልጣኞች፣ አትሌቶችና የስፖርት ቤተሰቦች በተገኙበት በክብር አርፏል። በጉዳት ምክንያት ከአትሌቲክስ ርቆ ባለቤቱን በማሰራት የሚያሳልፈው አትሌት ይሄይስ ታደለው እንደ ዋዛ ይችን ዓለምና አትሌቲክሱን ለአንዴና ለመጨረሻ ጊዜ ተሰናብቷል። ይህን የዘገበው የጋዜጠኛ ይሳቅ በላይ ነው።
በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት እጅግ አስደንጋጭና አሳዛኝ ግድያ ተፈጽሟል። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የፍርድ ቤት ዳኛንና ባለቤቱን ችሎት ላይ ገድሏል የተባለው ተጠርጣሪ ራሱን ካቆሰለ በኋላ በቁጥጥር ስር መዋሉ ተነግሯል። ኃላፊነታቸውን በአግባቡ አልተወጡም በሚል የተጠረጠሩ የጸጥታ ስራ የሚሰሩ እንዲሁም ችሎት የሚያስከብሩ 3 ፖሊሶችን በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ ወርቄ ፈንጋሳ ችሎት ላይ እያሉ አቅኖ በቀለ በተባለ ተጠርጣሪ መገደላቸው ተነግሯል። ተጠርጣሪው አልማዝ መኮንን ከተባሉት ባለቤቱ ጋር የነበራቸውን የፍቺ ክርክር አልቆ የንብረት ክፍፍል ላይም ውሳኔ ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ግድያውን እንደፈጸመ ከኦሮሚያ ክልል ጠቅላይ አቃቢ ሕግ ቢሮ ኮሚኒኬሽን እና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሰው ተሰምቷል። ግለሰቡ በዚህ ችሎት ላይ አልማዝ መኮንን የተባሉ ባለቤቱንም እንደገደለ አቶ ጌታቸው ለሸገር ሬዲዮ ተናግረዋል። ተጠርጣሪው ግለሰብ ሊያመልጥ ሞክሮ ነበርም ተብሏል። አሁን ላይ ራሱን አቁስሎ በሆስፒታል እንደሚገኝ አቶ ጌታቸው ተናግረዋል። ሰዎች ወደ ፍርድ ቤት ሲገቡ መፈተሽ እንዳለባቸው ያስታወሱት አቶ ጌታቸው ተጠርጣሪው ግለሰብ ግን ሽጉጥና ጩቤ ይዞ እንደገባ በኋላ ላይ መታወቁን ነግረዋል። ቤት ሲፈተሽ ደግሞ ተጨማሪ 4 ሽጉጦች ተገኝተዋል ተብሏል። ግለሰቡ እንዴት መሳሪያ ይዞ እንደገባ ለማወቅ ምርመራ መጀመሩን የጠቀሱት ዳይሬክተሩ ችሎት የሚያስከብሩና የጸጥታ ስራ 3 የፖሊስ አባላት ከዚህ ጋር በተገናኘ በቁጥጥር ስር ውለው ማጣራት እየተካሄደ እንደሚገኝም አክለዋል። ከግድያው ጋር የተገናኙ መረጃዎች የሚኖሩ ከሆነ ወደፊት እንደሚገለጽ የኦሮሚያ ክልል ጠቅላይ አቃቢ ሕግ ቢሮ የኮሚኒኬሽን እና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሰው ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ አባቶችን መደቡ። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ አቢ ወረዶች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት በተካሄደው መደበኛ ስብሰባ በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዕ አባቶች የሚመራ የቤተ ክርስቲያን ልዑክ ቡድን ችግሩ ወደተፈጠረበት ቦታ በመሄድ ተጎጂዎች እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ተወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋመው ኮሚቴ አስተባባሪነት በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠለሳ ቅዱስ ገብርኤል ቤተክርስቲያን እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ የሚደረግ፣ የሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባም ተወስኗል። በምስራቅ አርሲ አንዳንድ ወረዳዎች የተከሰተውን ችግር ተከትሎ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዎስ፣ ብፁዕ አቡነ ቀሌምንጦስ፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ገብርኤል የቤተ ክርስቲያናቱ ልዑካን ቡድን ሆነው ተሰይመዋል። በሌላ በኩል የልዑካን ቡድኑ ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋርም ተወያይቷል። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የተመራ ከፍተኛ ቤተ ክርስቲያን የልዑካን ቡድን ከሰላም ሚኒስትር አቶ አህመድ እድሪስ፣ ከሚኒስትር ዴኤታው ከዶክተር ሀሪያዲን ተዘራና ከሚኒስቴር መስሪያ ቤቱ ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። በውይይቱ ወቅት ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስሮስ መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲያሰፍን አጽንኦት ሰጥተውም ገልጸዋል። አያይዘው በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሶ የሚቋቋሙበት ስራ እንዲሰራ፣ ወንጀሉን የፈጸሙ ሰዎች ለፍርድ ቀርበው ቅጣታቸውን እንዲያገኙም ጥሪ አቅርበዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልሳ የምስራቅ አርሲና የጅጅጋ አህጉረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃዎች አስደግፈው አቅርበዋል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በበኩላቸው በተፈጠረው ችግር እጅግ ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ብሏል። ከዚህ ጉዳይ ጋር በተያያዘ ብፁዓን አባቶች በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይት አድርገዋል። በውይይቱ ወቅት የክልሉ ከፍተኛ የስራ ኃላፊዎች እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠርና ሊከሰት ይችል የነበረውን ተጨማሪ አደጋ ለመከላከል የሚያስችል ከፍተኛ ተጋድሎ ማድረጉን፣ አጥፊዎችን ለህግ የማቅረብ ስራ ተጠናክሮ እንደሚቀጥል ጠቁመው ቤተክርስቲያኗ ምዕመናንን ለማጽናናት ድጋፍ ለማድረግ በምታደርገው ጥረት ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ገልጸዋል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ዘግቧል። በተያያዘ ዜና ድምፃዊ ራሄል ጌቱ በቅዳሜ ኮንሰርት ላይ እንደማትሳተፍ አስታውቃለች። የሞቱት ወገኖች ሀዘን የኔም ሀዘን ነው፣ በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም ብላለች። በአዋቂነት እድሜ ላይ ያለው አምራች ኃይል 67 በመቶ የሚሆነው ከ5 ዓመት በታች እያለ
የቀነጨረ ነው ተባለ። ይህ የተገለጸው የምግብ ስርዓትና የስርዓት ምግብ ረቂቅ አዋጅ ማብራሪያ መግቢያ ላይ ነው። በሀገሪቱ ከመቀንጨር እና ስርዓተ ምግብ መዛባት ጋር የተያያዙ ተላላፊ ያልሆኑ በሽታዎች መጠን መጨመር በጤና፣ ትምህርት፣ በአካባቢና በምርታማነት ላይ አሉታዊ ተጽዕኖ ማሳደሩን በረቂቁ ተመላክቷል። የህዝብ እንደራሴዎች ምክር ቤት ትላንት ግንቦት 27 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባው ለጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የመራው የምግብ ስርዓትና የስርዓት ምግብ ረቂቅ አዋጅ ይሰኛል። በ2018 ዓ.ም ይፋ የተደረገው የጤናና የስነ ህዝብ ዳሰሳ መሰረት በኢትዮጵያ ያሉት 40 በመቶ ወይም 6.6 ሚሊዮን የሚሆኑት ህጻናት የቀነጨሩ መሆናቸውን ማብራሪያ ያካቷል። ይህ ችግር ለመቅረፍ በረቂቅ አዋጁ ክፍል 4 ስር ለ13 ሚኒስቴር መስሪያ ቤቶችና ለአንድ ኮሚሽን መስሪያ ቤት ከፍተኛ ኃላፊነት ተሰጥቷል። በዚህም መሰረት የትምህርት ሚኒስቴር ለሀገር በቀል ምርቶች ትኩረት በመስጠት ሁሉም የመንግስት የቅድመ አንደኛ የመጀመሪያና መካከለኛ ደረጃ ትምህርት ቤቶች የሚማሩ ተማሪዎች የተመጣጠነ ምግብ ምገባ ፕሮግራም እንደሚተገበር ያዛል። የጤና ሚኒስቴር ደግሞ የስርዓተ ምግብ ግብዓቶች በሀገር ውስጥ እንዲመረቱ ከውጭ ባለሀብቶች ጋር ይመክራል፣ ጥራቱን ይቆጣጠራል፣ ስርዓተ ምግብ በትምህርት ስርዓት ውስጥ እንዲካተት እንዲደገፍ፣ የቫይታሚን ኤ እንክብል እና የፎሊክ አሲድ አገልግሎት እንዲያገኙ ያደርጋል። መምህራንና ተማሪዎች ወቅታዊ የጤና ምርመራ የሚያገኙ የማድረግ ግዴታንም ይጥላል ተብሏል። የሴቶችና ማህበራዊ ጉዳይ የፕላንና ልማት ሚኒስቴርን ጨምሮ ሌሎች ተቋማት ኃላፊነት የተሰጣቸው ሲሆን የአደጋ ስጋት ስራ አመራር ኮሚሽንም ተካቷል። ሄዝቦላህ የተኩስ አቁሙን አልቀበልም ማለቱን ተከትሎ የነዳጅ ዋጋ ጨመረ። ሊባኖስና እስራኤል የደረሱበት የሰላም ስምምነት ሄዝቦላህ እንደማይቀበል ማስታወቁን ተከትሎ የነዳጅ ዋጋ ጭማሪ አሳይቷል። የዛሬው የዋጋ ንረት የታየው የኦማን ነዳጅ መጫኛ አካባቢ ፍንዳታ በመከሰቱ የነዳጅ ጭነት ከመቃረጡ ጋር በተያያዘ ጭምር ነው። እስራኤልና ሊባኖስ ከዚህ ቀደም የደረሱትን የተኩስ አቁም ስምምነት እንደሚያድሱ ከማስታወቃቸው በተጨማሪ በሊባኖስ ውስጥ የሄዝቦላህ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። ሄዝቦላ ግን ስምምነቱ ለሊባኖስ አሳፋሪና አርባና ቢስ ነው በሚል እንደማይቀበሉ አስታውቋል። የሄዝቦላ መሪ ሄዝቦላ ተኩስ አቁሙ ተዋጊዎችን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ማለታቸው ተዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመነጋገር ጠየቁ። ዘለንስኪ የሩሲያ ዩክሬን ጦርነትን ለማስቆም በአዲስ መልክ ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝቶ ለመምከር በደብዳቤ መጠየቃቸው ተሰምቷል። ዘለንስኪ ለሩሲያው ፕሬዝዳንት በጻፉት ደብዳቤ በአውሮፓ ያለው ጦርነት እንደገና የአሜሪካ ትኩረት እስኪሆን ድረስ ዝም ብሎ መጠበቅ ስህተት ነው ብለዋል። ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል በቀጥታ በሚደረግ ግንኙነት መሆኑን ጠቅሰዋል። ዘለንስኪ ለታቀደው ድርድር ጊዜ ሙሉ የተኩስ አቁም እንደሚደገስም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ሐሙስ ሁለቱ መሪዎች ቢገናኙ በጣም ጥሩ ነው ሲሉ ተናግረው ነበር ይላል የቢቢሲ ዘገባ። ክሬምሊን ደብዳቤው እንደደረሰው ያረጋገጠ ሲሆን ፑቲን ማብራሪያና ምላሽ ይሰጡበታልም ተብሏል። የቻይናው ፕሬዝዳንት ከ2019 በኋላ ለመጀመሪያ ጊዜ ወደ ሰሜን ኮሪያ ሊያቀኑ ነው። የቻይናው ፕሬዝዳንት ሺጂፒንግ በሚቀጥለው ሳምንት በሰሜን ኮሪያ ይፋዊ ጉብኝት እንደሚያደርጉ የቻይና መንግስት የመገናኛ ብዙኃን ዘግበዋል። ከሰኞ ጀምሮ ለ2 ቀናት የሚቆየው ይህ ጉብኝት የተዘጋጀው በሰሜን ኮሪያው መሪ ኪም ጆንጉን ግብዣ መሆኑን ዢንዋ የዜና ወኪል ዘግቧል። የሰሜን ኮሪያ መንግስት የመገናኛ ብዙኃንም ግብዣውና ጉዞውን አረጋግጠዋል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት ባለፈው መስከረም ወር ኪም ጆንጉን የቻይናን የድል ቀን 80ኛ ዓመት በዓል ለማክበር በቤጂንግ በተካሄደው ወታደራዊ ሰልፍ ላይ በተገኙበት ወቅት ነው። ሺ በ2012 ስልጣን ከያዙ በኋላ ለመጀመሪያ ጊዜ ፒዮንግያንግን የጎበኙት በ2019 ነበር። ፕሬዚዳንቱ ጉብኝት ትኩረት የሳበው ሺ ባለፈው ወር የአሜሪካውን ፕሬዚዳንት ዶናልድ ትራምፕን እንዲሁም የሩሲያን ፕሬዚዳንት ቭላዲሚር ፑቲንን በቤጂንግ ካስተናገዱ በኋላ በመሆኑ ነው። ማሪም ይህ ጉዞ ሺ በዚህ ዓመት የሚያደርጉት የመጀመሪያው የውጭ ሀገር ጉብኝት ይሆናልም ተብሏል። ዜናዎቻችን አበቁ። ላይክ እና ሰብስክራይብ እንዳይረሳ።